እኛ በባታ ነው ቆሮቆሪያ ተጠየቅበታለህ አንተን አምነን የገዛ ነው ብለው ወገቡ። ስለዚህ ይሄ ነገር ቢቀር ጥሩ ነው። አድቨርታይዝመንት ፎልስ አድቨርታይዚንግ የሚያደርገው ማን ነው? ያኛው ድርጅት ነው። ድርጅቱ ነው መጠየቅ አለበት ብዬ የማስበው። ድርጅቱ መጠየቅ አለበት ብዬ አስባለሁ። ስለዚህ እኔ በጣም ነው ያዘንኩት በእውነት እኔ እነ መንሱር ሌሎችም ወንድሞቻችን ካምፓኒው መጠየቅ አለበት። ካምፓኒው የማን ነው? ድርጅቱ ነው የሚጠየቀው። ድርጅቱ ከፈላቸው፣ እነዚህ ሰዎች ሰሩ፣ መኪና አስመጣለሁ አላቸው፣ ገንዘቤና ያላርጉ አላቸው፣ ያንን አድቨርታይዝመንት ሰሩ። አሁን እኮ ጋዜጣ አንባቢ ጋዜጠኛ ሊታሰር ነው ማለት ነው። ኢትዮጵያ ላይ እኮ አንድ ጋዜጠኛ ኢንፎርሜሽን ተሰጠው፣ ኢንፎርሜሽኑን ለቀቀ፣ ወገቡ። ስለዚህ አሁንም የምለው ያንን ነው። ዛሬ ፕሮግራሜ ለየት ያለ ነው። በተደጋጋሚ በእኔ የተነሳ ነቢት ብርቱካን፣ ወይዘሮ ቀለሜ ምን አይነት ክርስትና እንደሆነ ባላቅም ወይዘሮ ቀለሜ በየጊዜው እየመጣ ነቢት ብርቱካን በሌላ ሰው ባደርገው ወንድ ቢሆን የጠራሁት ስም እኔ ያከበርኩትን የወደድኩትን ሰው እንጂ እግዚአብሔር ወንድ ሴት የሚለው ነገር የለም። ሁላችንንም እኩል የፈጠረ አምላክ ነው። ነቢት ብርቱካን እኔ በጣም ነው ማከብራት የምወዳት። በምን ጊዜ ከረጅም ጊዜ ፋሚሊ እኔን የምትጠይቅ ናት። መልካም ሴት ናት። ስለዚህ በእሷ እንጂ ሌሎቻችሁን አልሰማችሁም አልኳቸው። ይሄ ነው ቃል በቃል ያልኩት። እኔ ደግሞ ጴንጤ አረገኝ ማን ነው ብዬ ተናግሬያለሁ። አቡነ ገብርኤል ናቸው እንጂ ጴንጤ ሰብኮኝ አይደለም እኔ ጴንጤ ሆንኩት። ፊት ለፊት ቪዲዮ አለ። ፊት ለፊት አቡነ ገብርኤል ሰብከው ነው እኔ ጴንጤ ሆንኩት ብዬ ነው የተናገርኩት። ኦርቶዶክስ ሰብካይ ነው ጴንጤ ሆንኩት። ኢየሱስን ኦርቶዶክስ ነው የሰበከችው ነው ያልኩት። ቃል በቃል ቪዲዮ አለ። እና በእኔ የተነሳ ነቢት ብርቱካንን በየጊዜው እየመጣ ይቀጠቅጣታል። ክርስትና ማለት እንደዚህ ነው ወይ? ክርስትና ሲያጠፉ ራሱ ምንድን ነው? በተለይ በጴንጤ ትልቁ የፈረሰው መንገዱ አድመኝነት አለ። የጋላትያ ምዕራፍ 5 ብታነቡት አድመኝነት ካለ ክርስትና የለም። መጽሐፍ ቅዱሳዊ አይደለም። ትልቁ ፍቅር ነው የሚደሰተው። ስለዚህ በዚህ የተነሳ ነቢት ብርቱካንን የምትለው ነገር አላት ከኔ ጋር። እውነቴን ነው የምለው፣ እግዚአብሔር በሚያውቀው እስከ መጨረሻው ወዳጅ ነን። እስከ መጨረሻው ነው የምለው። እሷንና ሶፊን ዘማሪ ሶፊያ ሽባባው በጣም የምወድ የማከብራቸው ሴቶች ናቸው። የሀሳብ ልዩነት ሊኖር ይችላል። ሁሌ ሴቶች ሲሆኑ እያወጡ የሚቀጠቅጡት ነገር ግን እጅግ ያሳፍራልም ያሳዝናልም። ስለዚህ በምን የተነሳ በዚህ ደረጃ እንደተደራረሱ ከመጀመሪያ ጀምሮ አሁን ለምሳሌ እኔ ለሚስቴ ሰጥቻታለሁ ምን የሚል ዘ ብለድ ኦፍ ጂሰስ የሚል ብራስሌት አለ። እዚህ ሀገር እኮ የሀገር ነው ያለው አሜሪካን ሀገር ዘ ብለድ ኦፍ ጂሰስ የሚል ብዙ የሀገር ብራስሌቶች አሉ አሜሪካን ሀገር። አውሮፓም አለ፣ ሌላም ሀገር አለ። ዘ ብለድ ኦፍ ጂሰስ ብሎ እጅ ላይ የሚደረግ ብራስሌት ማድረግ ወንጀል ነው፣ ወንጀል ነው። እኔ በምን እንደሚያዩት ስለማላቅ ነው፣ ስለማይገባ። ቲሸርት ይደረግ የለ እንዴ? ቲሸርት አለ፣ ያለ መስቀሉ አለ። ብዙ ክርስቶስን የሚጠቅስ ነገር ማድረግ ወንጀል ሆነ እና በጣም በሚያሳዝን ሁኔታ እንደዛ እያለ ስላሳቀቃ ለአንዴና ለመጨረሻ ጊዜ መልስ ይሰጠዋል። ማለት በአግባቡ እንደምታውቋት በጣም የሌላው ሃይማኖትን በሙሉ የምትወድ ናት። የሌላው ሃይማኖትን አንድ አስተያየት ሰጣ የምታቅሰው አይደለችም። ስለ ራሷ እምነት ነው፣ ስለ ራሷ ነገር ነው የምታደርገው። ከዛ ውጭ ነገር የላትም። እየተከታተለ አላስቀምጥ ያላት ግን ይሄ መርዘኛ ቀለም የሚባለው ነው። እስቲ ያለውን ችግር ለእኛ ትነግረናለች። ሰላምሽ ይብዛ። ካለሽ ብትገቢ ደስ ይለኛል። ሌሎቻችሁ ታፕ ኮፒ ሊንክ እያደረግን
እንሰማለን። በጣም ነው የሚያሳዝነው። እግዚአብሔር በሚያውቀው ትላንትና ሰብስቦ ቅጥቅጥ። አሁን ይቺ ሰው አልፈልግም ብላ ወጣች እና መልሶ ደግሞ አልቅሶ ነይ ወደኛ ሊሏት ነው። ነቢይ ብርቱካን ይነዋል። የተረፈኝ ስድብ ነው፣ የተረፈኝ መዋረድ ነው፣ የተረፈኝ ምንም ነገር አይደለም። ስለዚህ ቢቀርብኝስ ብላ ብትተው ስንት ሰው ክርስትናውን በሱ የተነሳ እንደተወ የምናውቀው ነው። ስንት ሰው እግዚአብሔር ይመስገን። ኧረ አዶናይን ፈትቼዋለሁ። ምንድን ነው የምታወሩ? ትላንት እኮ ጨረስን። የሚፈልግ ሰው ይሄዳል፣ የማይፈልግ ሰው አይሄድም። አቀጠመ። የመሟዘዝ ነው። እኔ ችካ አልልም። አቦ አንድ ሁለት ቀን አጀንዳ አድርገን ፉን ካልን አለቀ እኮ። እኔ መሽገር አይደለሁ አንድ ሰውን ይዤ የምጣበቅ። እኔ ፐርሰናሊ እኔ ምንም አላደርገኝም። ፐርሰናሊ እኔ ምንም አላደርገኝም። አዶናይ አለቀ። የምን አዶናይ ጌ ነው? አዶናይ ሉጢ ነው? አዶናይ የወያኔ ካድሬ ነው? አዶናይ በዚህ ወጥቶ የሚሉት ናቸው ስንት ነገር ሲሉ የነበሩት እንጂ እኛ እንደዚህ እዛ ውስጥ አልገባንም። እንኳን ሰላም መጣሽ ነቢይ። ሰላም ነሽ? አለሁልህ ዮኒዬ። በቪዲዮ ብትሆኚ ደስ ይለኝ ነበር። እሺ ቆይ። እሺ እንዴት ነህልኝ? አለው እግዚአብሔር ይመስገን። ሰላም ነሽ? ኢየሱስ ጌታ ነው። ደህና ነኝ በጣም አሜን አሜን። ቆይ እስቲ እንዴት ነበረ? አይ ቪዲዮውን ከፍተዋለሁኝ፣ እሱ ጠፍቶኛል። አረ ችግር የለው ይከፈታል፣ ግድ ይላል። አይነ ኦኬ። ይህን አስተካክለውና ከዛ ደግሞ ልክ አደርገዋለሁ። እኔም እስከዛ ሴቲንጉን ላስተካክለው። ሴቲንጉን እና አንቺ ሙሉ ግማሽ ግማሽ የምንሆንበትን ለማለት እኔም አንቺም እየፈለግን ነው። ቤተሰብ ታፕታፕ ኮፒ ሊንክ ኢየሱስ ሴቲንግ እንደዚህ ማድረግ ይቻላል። እንዴት ነው? እኔም ወደዚህ መሆን እችላለሁ። ታያለው? አትታይም። ቪዲዮ ሴቭ አላልሽውማ። ኦኬ ነው እንዴ? ከከፈትሽ በኋላ ሴቭ የሚለውን ስትነቂው ነው እንትን የሚልሽ። ቤተሰብ ታብታብ ኮፒ። ስለዚህ ከአዶናይ ጋር እኔ ጨርሻለሁ። ጨረስን እኮ ምንም ችግር የለም። ክበሩልኝ። ታብታብ ቤተሰብ ኦኬ። አሁን መጣልኝ። ቆይ ብላክልኝ። ይኸው ልኬልሻለሁ። ሴቭ ማለት ዘይጎ ሰላም ነሽ? ልክ ነው ግን ይሄ ነገር? አዎ ፐርፌክት። አይ አሪፍ ጥሩ ነው ያለሽው። ሰላም ነሽ? አለሁ ሊሆንዬ። እንዴት ነህ? እንዴት ነሽ? አለን እግዚአብሔር ይመስገን። ሁሉ ሰላም አለሁልህ። ሁሉ መልካም ነው። ሁሉ ሰላም ነው። እኔ በመጀመሪያ ብዙ ጊዜ አውቃለሁ ስለ አንቺ መልካም ነው የማወራው። ከበፊትም አሁንም ወደፊትም የሚቀየር ነገር የለም። አንድም ቀን ስለሌላው እምነት ብያለሁ። ከዚህ በፊትም ክፉ የምትናገሪው ክፉ ነገር የምትይው ነገር ሰምቼም አይቼም አላውቅም። ሰውም በዛ ተናግሮሽ አያውቅምና ችግሩ ያለው እንግዲህ በእናንተ ቤት ነው በሚያሳዝን ሁኔታ። እና ይሄ ነገር ከምን የተነሳ ነው ፐርሰናሊ መደራረሱ በዚህ ደረጃ መሄዱ? ቀኑም ሙሉ ሲውልብሽ አንዴ አይደለም 1000 ጊዜ እየመጣ አንቺን ለአታክ ለማድረግ የመጣው አንደኛው በእኔ ነው አውቃለሁ። አንደኛው ትልቁ በሚያሳዝን ሁኔታ በእኔ ነው። አም ሶሪ እኔ
እንደዛ ትሆኛለሽ ብዬ ወይም እንደዛ ያጠቁሻል ብዬ አስቤ አይደለም። እግዚአብሔር በሚያውቀው አስቤ አይደለም፣ በጭራሽ አስቤ አይደለም። ግን እኔ በጥሩ ስለማቀሽ በክርስቲያን ሲባል እውነቴን ነው። እኔ ብቻ ሳልሆን እነ ኢትዮ 360 እና ሀብታሙ አያሌው ሌሎችም በክብር ነው የሚያወሩሽ፣ እነሱ ሳይቀሩ ማለት ነው። ብዙ ሰውን ይናገራሉ እና አንቺን ግን አክብረው የሚያወሩ ሰዎች ብዙ ስላሉ ኢቭን ከጠቅላይ ሚኒስትሩ ጀምሮ ብታመጪ የሀገር መሪው ሲጀመር ስለ አንቺ መልካም የሚያወሩ ናቸው። ኢትዮጵያ ላይ ትልልቅ የተባሉ ሰዎች አንቺን አክብረው የሚያወሩ ሰዎች ናቸው እስከማውቀው ድረስ። የእሱ ግን በዚህ ደረጃ ከአንቺ ጋር የሆነው በእኔ እሷ አስተምረው የሚለው እሱ ጋር ነበር የምውለው። እንዳየሽው ሶሻል ሚዲያ ላይ ካያችሁኝ ወይ ኤርሚያስ እኔ ቤት ይመጣል ወይ እሱ ቤት ሄዳል። እንግዲህ አብዛኛውን ጊዜ ያሳለፍኩት እሱ ጋር ሽምጥጥ አድርጎ። እሱ ግን ምንድነው ያለው? ልክ እሷ በስተት አጣድፋ ምን ብላ ብሎ ስሟን እያጠፋ ነው ያለውና የምትወዷት የምታከብሯት ሰዎች ሁሌም እንዳከበራችኋት ነው። ምንም ችግር የለው። የምትጠሏት ደግሞ ዶላር አይደለችም፣ ሁሉም ሊወዳት አይችልም። ስለዚህ እሱ የታወቀ ነገር ነው። ግን እስቲ የምትይውን ልስማ። በምን ደረጃ ነው ይህን ነገር በዚህ ደረጃ ሊሆን የቻለበት ምክንያት ምንድን ነው? ያው እንግዲህ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ምን ይላል? ጠላቶቻችሁን ውደዱ፣ ለሚያሰድዷችሁም ጸልዩ ይላል አይደል? እንደ እግዚአብሔር ቃል እኔ ጠላቴ አይደለም በእርግጥ ግን ከዛ ደግሞ አላስተናንሰውም። ምንድነው ብዙ አመት ነው 8 9 10 ዓመት ሊሆን ይችላል። ጀስት እኔን እየተከታተለ አገልግሎቴን እየተከታተለ ነው አታክ የሚያደርገኝ። ለምን አላውቅም፣ እንዴት አላውቅም። በቃ ያ ታሪክ አለፈ፣ ሰላም ተፈጠረ። እኔ እና እሱ ሰላም ነን፣ አንገናኝም፣ አንደዋወልም፣ አንተዋወቅም። በቃ አለቀ። ከዛ ውጪ አይደል? ከሰላም ከተፈጠረ በኋላ ምንም አንገናኝም፣ አንተዋወቅም ማለት ሳይሆን አንገናኝም፣ አናወራም። በማን ነው መገናኘት የጀመርነው? በአንተ ነው ዮኒ